እቺ መርከብ የመስጠም እድል አላት ወይ ተብለው ሲጠየቁ ያሉት እንደዚህ ነበር። እግዚአብሔር እንኳ ሊያሰጥማት አይችልም አሉ። Not even God himself could sink her. ዓመተ ምሕረቱ 1912 ዓመተ ምሕረት ነበር እንደ አውሮፓውያን አቆጣጠር። ቀኑ ደግሞ ኤፕሪል 10 ነበር። በዚህ ቀን ኤፕሪል 10 1912 ዓመተ ምህረት በታላቋ ብሪቴን በኢንግላንድ ሳውዝሃምፕተን የሚባል ከተማ የባህር ዳርቻ ላይ በጣም ብዙ ሰው ተሰብስቦ ነበር። ከማለዳ ጀምሮ በጣም ብዙ ሰው ተሰብስቧል እና የተሰበሰቡት ደግሞ በዛ ዘመን እጹብ ድንቅ የተባለችውን እጅግ አስደናቂ የሆነችውን ለዛ ዘመን ሰዎች ትንግርት የተባለችውን ታይታኒክ የተባለችው መርከብ ለመጀመሪያ ጊዜ ስትንቀሳቀስ ጉዞ ስታደርግ ለማየት ነበር የተሰበሰቡት። ታይታኒክ ማለት በጣም ትልቅ፣ በጣም ጠንካራ፣ በጣም ኃይለኛ ማለት ነው። መርከቢቱ በጣም ትልቅ ነበረች፣ በጣም ጠንካራ ነበረች፣ በጣም ውብ ነበረች። እንደዚሁም በዘመኑ ከተሰሩት ከነበሩት መርከቦች the fastest በፍጥነት የመጨረሻዋ ፈጣን መርከብም ደግሞ ተብላ ነበር። እንደዚሁም ታይታኒክ most luxurious ተብላም ነበር። የመዋኛ ገንዳ ነበራት፣ መዋኛ ገንዳ ነበራት፣ ሬስቶራንቶች ነበሯት፣ ጂምናዚየም ነበራት እና ላይብረሪዎችም ደግሞ ነበሯት። የታላቋ ብሪቴን ኩራት ፕራይድ የሆነች የተሰራች መርከብ እጅግ አስደናቂ መርከብ ተብላ ነበር። the best መርከብ ተብላ ነበር። መርከቢቷን ኦን የሚያደርጋት ዋይት ስታር ላይን የሚባል ካምፓኒ ነበረ እና እንግሊዞች በጣም ኮርተው ነበር። መርከቢቷን የሚመራው ካፒቴን የ62 ዓመት ሰው ሲሆን እድሜው 62 ነው። የ40 ዓመት የውሃ ላይ ልምድ የነበረው ሰው ነበር። ከ42 ዓመት ደግሞ 27 ዓመት በካፒቴንነት የሰራ ሰው ነበር። ታይታኒክ ቅጽል ስም ተሰጣት። የተሰጣት ቅጽል ስም ምንድነው? አንሲንከብል ተባለች። መስጠም የማትችል የሚል ስም ተሰጣት። የመርከቡ ካፒቴን እና ሌሎችም ሰራተኞች ጥያቄ ሲጠየቁ እቺ መርከብ የመስጠም እድል አላት ወይ ተብለው ሲጠየቁ ያሉት እንደዚህ ነበር። እግዚአብሔር እንኳ ሊያሰጥማት አይችልም አሉ። Not even God himself could sink her. እግዚአብሔር እንኳ በጣም ሲልድ ስለሆነችና ጠንካራ ስለሆነች Not even God himself could sink her ብሎ ተናገረ። ከ3 ሰዓት ከ30 እስከ 5 ሰዓት ከ30 ተሳፈሩ። በዘመኑ የነበሩ ቪአይፒዎች፣ ጋዜጠኞች፣ ባለሀብቶች፣ አርቲስቶች ነበሩ የመጀመሪያዎቹ ተጓዦች። ወደ 2224 ተጓዦች ተሳፈሩ። ግማሽ ቀን ሲሆን መርከቢቱ በታላቅ ክብር መንቀሳቀስ ጀመረች፣ መሄድ ጀመረች። ፈረንሳይ አንድ ፖርት ላይ ትንሽ መቆየት ነበረባት፣ ቆየች። አየርላንድ ትንሽ መቆየባት ነበረባት፣ ቆየች። ከ4 ቀን በኋላ ወደ ኒውዮርክ በአትላንቲክን እያቋረጠች በኃይል በምትሄድበት ሰዓት ከሌላ መርከብ የሬዲዮ ሰራተኞች 6 መልእክት አስተላለፉ። ከፊታችሁ አይስበርግ አለ የሚል ማስጠንቀቂያ ነበር የላኩት። አይስበርግ ማለት የበረዶ ግግር ማለት ነው። ጫፏ ወጥታ ትታያችኋለች። ከውስጥ ግን ተራራ የሆነ በጣም ትልቅ ግግር አለ ማለት ነው። ይሄ the tip of the iceberg የሚለው ኤክስፕሬሽን የመጣው ከዛ ነው። እና ከፊታችሁ አይስበርግ አለ፣ ታይታኒክ ፊት አይስበርግ አለ፣ ልትጋጩ ትችላላችሁ፣ ደግሞ የበረዶ ስብርባሪ እያየን ነው ብለው ከሌላ መርከብ በሬዲዮ ሲግናል መልእክት ላኩላቸው። ታይታኒክ ላይ ያሉት ግን ሬዲዮ ሰራተኞች እነዚህ ትናንሾች ናቸው፣ አይረቡም፣ በቅናት ነው እንዲህ አይነት ወሬ የሚያወሩት ብለው ዘጓቸው። ሄዳ ግን ታይታኒክ ከምሽቱ ለ6 ሰዓት 20 ጉዳይ ሲሆን
ድንገት ሲመለከቱ አይስበርግ ከፊታቸው አዩ። የበረዶ ግግር ከፊታቸው አዩ። ካፒቴኑ ለመቀየር ሞከረ አቅጣጫ። የሚችለውን አደረገ። ነገር ግን በጣም ተጠግቶ ስለነበር መታት የበረዶ ግግሩ። ውሃው ወደ ኮምፓርትመንቶች ገባ። ታይታኒክ መስጠም ጀመረች። ለሁለት ተሰበረች። ኖት ኢቨን ጋድ ሂምሰልፍ ኩድ ሲንክ ሄር የተባለችው የመጀመሪያ ጉዞዋ በሜይደን ቮዬጅ በሚባለው ትሄድ የነበረው ወደ ኒውዮርክ ነበረ ከሳውዝሃምፕተን። በመጀመሪያ ጉዞዋ ተሰበረች። 1500 ሰዎች ሞቱ። 500 የሚሆኑት ተረፉ። እነሱም ሴቶችና ሕፃናት ነበሩ። እልቂት ሆነ። እንኳን ሌላው ይቀርና ቦዲዋን ለማግኘት የሰጠመውን ቦዲዋን ለማግኘት 70 ዓመት ፈጅቷል። በ1985 ዓመት ተገኘ። ስለዚህ አሁን ምን እናድርግ? በፊታችን አይስበርጎች አሉ፣ ሊገጩን የሚፈልጉ። አሁንም እንዲች ወደ ቀኝ ወደ ግራ እያልን አልፋ መታለች ይቺ መርከብ። የኔ ፕሮፖዛል ምንድነው? ኖት ኢቨን God himself could sink her ቢለውን only God himself can save us ማለት አለብን። ማንም አያድነንም። ሊያድነን የሚችለው እግዚአብሔር ብቻ ነው። only God himself can save us። የተባበሩት መንግስታት ዩናይትድ ኔሽንስ ፒስ የሚለውን ሰላም የሚለውን የሚሰጠው ዴፊኒሽን ወይም ብያኔ አለ። በጣም እጅግ የሚያስደስተኝ ብያኔ ነው። ምንድነው የሚለው? ፒስ ሚንስ ዲግኒቲ ኤንድ ዌልቢንግ ነው የሚለው። ሰላም ማለት ዲግኒቲና ዌልቢንግ ነው። ሰላም ማለት ክብርና ደህንነት ነው እንጂ የጦርነት አለመኖር አይደለም ብሎ በሁለት ትላልቅ ቃላት ይገልጸዋል። በዲግኒቲ እና በዌልቢንግ፣ በክብርና በደህንነት። ከዛ ይቀጥልና የትምህርት ተደራሽነት፣ የጤና ተደራሽነት፣ የቤዚክ ነሰሲቲስ ተደራሽነት፣ ሰዎች በመረጡት መንገድ መኖር መቻላቸው፣ እርስ በርሳቸው በቶለራንስ በመከባበር መኖራቸው ሰላም ነው ይላል። ግን አጭሩ ዲግኒቲና ዌልቢንግ ብሎ ነው። ዲግኒቲ የሚለውን ቃል እጅግ በጣም ወደዋለሁ። ክብር የሚለው በተለይ ትላልቅ ጽንሰ ሐሳብን የሚሸከቡልኝ ሁለቱ ዲግኒቲና ሂዩሚሊቲ አብረው ሲሆኑ ደግሞ እጅግ በጣም ደስ ይለኛል። ዲግኒቲ ክብር፣ ሂዩሚሊቲ ትህትና አብረው በአንድ ሰው ውስጥ ሲገኙ የዛን ሰው ፐርሰናሊቲ እጅግ ያልቁታል። ዲግኒቲ ኩራት ማለት አይደለም፣ ትቢት ማለት አይደለም። ዲግኒቲ ማለት አንድ ሰው የራሱን ማንነት ተቀብሎ የራሱን በሰልፍ ስቲም የራሱን ማንነት ተቀብሎ ያንን ሳያዋርድ ሲይዝ ነው። ትህትና ደግሞ በፈቃደኝነት ጓደኛዬ ከኔ ይሻላል ብሎ መቁጠር ነው። ስለዚህ እነዚህን ሁለት ቃላት አብረው ሲሆኑ እወዳቸዋለሁ።